የዓለም የዲሞክራሲ መገለጫ ነኝ ከምትለው ሀገር አሜሪካ እየወጡ ያሉ ቪዲዮዎች ዓለምን በእጅጉ አስደንግጠዋል። ሰዎችን አላግባብና ሕግ በጣሰ መልኩ በዱላ መቀጥቀጥ፣ በቡጢ መነረት፣ በመኪና መግጨት፣ አፍና አፍንጫን ማፈን፣ አንስቶ መወርወርና መሰል አስከፊ ተግባሮች የአሜሪካ ወታደሮች የተለመዱ የዕለት ተዕለት ተግባራት ሆነዋል። ይህ ጥቃት የሚፈጸምባቸው ደግሞ ምንም ጥፋት ያልፈጸሙ ንጹሃን ሰዎች ናቸው። ኢትዮጵያውያን ዜጎችም በፍርሃት ውስጥ ይገኛሉ። በሀገሪቷ የሚኖሩ ኢትዮጵያውያንና የሌሎች ሀገራት ዜጎች ዲሞክራሲ ሞልቶ የተትረፈረፈባት ናት በምትባለው አሜሪካ ለሕይወታቸው ጭምር ስጋት ውስጥ ገብተዋል። የመደብደባቸውና የስጋታቸው ምንጭ እነሱ ወንጀለኞች ሆነው ሳይሆን በትራምፕ ትዕዛዝ መሰረት መረን በለቀቁና እንዳበደ ውሻ የሚያረጋቸውን አሳጥቷቸው ሁሉንም በሚናከሱት የአገሪቷ ጨካኝ ወታደሮች ምክንያት ነው። እንኳን የሰው ልጅ እንስሳም ክብር አለው በሚባልበት ሀገር በየቀኑ የሰው ልጅ በወታደር መኪና ሲገጭ፣ ሲዘለፍ፣ ሲደበደብና እጅግ አጸያፊ ድርጊት ሲፈጸምበት የሚያሳዩ ለቁጥር የሚታክቱ ተንቀሳቃሽ ቪዲዮዎችም በየቀኑ እየወጡ ነው። የዚህ ሁሉ መነሻውና መረን ለሆኑ ወታደሮች ፍቃድ ሰጥተው የፈለጋችሁትን አርጉ ብለው ፈተው የለቀቋቸው ደግሞ ዶናልድ ትራምፕ ናቸው። እነዚህን አስከፊ ቪዲዮዎች ተከትሎም በአሜሪካ መንግስት በደጋፊዎቹና በህዝቡ መካከል ከባድ ውጥረት ተፈጥሯል። የዓለም ህዝቦችም ትራምፕን ዓይንህን ላፈር የሚሉ ዘመቻዎችን ጀምረዋል። በተለይ ጊዜያዊ ፍቃድ አግኝተው በሀገሪቷ ይኖሩ የነበሩ ኢትዮጵያውያን ነገር በእጅጉ አሳሳቢ ሆኗል። Ethiopian community is being rocked by an announcement from the Department of Homeland Security. It is terminating the temporary protected status designation for Ethiopia. That means any Ethiopians under that status have 60 days to leave the United States or they could be deported. What's your name? What's your name? What's your name? What's your name? ሰላም ጤና ይስጥልን። በመላው ዓለም የምትገኙ ውድ የመሿለኪያ ቤተሰቦች በዛሬው መሰናዷችን የመኖሪያ ፍቃድ ተነጥቀው ወደ ሀገራቸው ሊመለሱ ይችላሉ ስለተባሉት ኢትዮጵያውያንና ስለገቡበት ስጋት እንዲሁም ደግሞ የሀገሪቷ ወታደሮች እየፈጸሟቸው ስላሉ አስከፊ ተግባሮች እናወጋቸዋለን። በመጋቢት 31 2025 ላይ በአሜሪካ መደበኛውን የመኖሪያ ሰነድ ባያሟሉም ጊዜያዊ የሕግ ከለላ ተሰጥቷቸው ለተወሰነ ጊዜ እንዲኖሩ በ2022 እና በ2024 ተፈቅዶላቸው የነበሩ ኢትዮጵያውያኖች የፈረንጆቹ አዲስ ዓመት ከባድ ስጋትን ይዞባቸው መጥቷል። ቁጥራቸውም ከ5000 በላይ እንደሚሆን እየተነገረ ሲሆን በርካታ ዓለም አቀፍ ሚዲያዎችም ሰፊ ሽፋን ሰጥተውታል። የአሜሪካ የሀገር ውስጥ ደህንነት መስሪያ ቤት በሺዎች የሚቆጠሩ ኢትዮጵያውያንን በ60 ቀን ውስጥ አገሪቷን ለቀው እንዲወጡ ካለበለዛ ደግሞ እንዲታሰሩና እንዲባረሩ በማዘዝ ከወራት በፊት ተሰጥቶ የነበረውን ጊዜያዊ የሕግ ከለላዎችን ማንሳቱን አስታውቋል። ትዕዛዙን የሰጡት የሀገር ውስጥ ደህንነት ጸሐፊ ክሪስቲ ኖም በኢትዮጵያ አንዳንድ አካባቢዎች ሁከትና ብጥብጥ የቀጠለ ቢሆንም ወደ ሀገራቸው ለሚመልሷቸው ዜጎች ከባድ ስጋት እንደማይፈጥር ተረድተው ውሳኔው መተላለፉን ባሳለፍነው ዕለተ አርብ ገልጸዋል። ጊዜያዊ ከለላ የማግኘት መብት ወይም ቴምፖራሪ ፕሮቴክሽን ስታተስ በአሜሪካ ሀገር ውስጥ ደህንነት ዲፓርትመንት የሚሰጥ የመንግስት ዕቅድ ሲሆን ብቁ የውጭ ሀገር ዜጋ ተወላጆች ወደ አሜሪካ ከገቡ በኋላ በተለያዩ የጸጥታ ችግሮችና አስጊ ሁኔታዎች የተነሳ ወደ ሀገራቸው ለመመለስ አሳማኝ የሆነ አደጋ የሚፈጥርባቸው መሆኑ ሲታመን ባሉበት ሆነው ያለ ሕጋዊ ሰነዶች ላልተወሰነ ጊዜ እንዲኖሩ የሚደረግበት አሰራር ነው። በዚህም በአሜሪካ ውስጥ ከ17 ሀገራት የተወጣጡ 1.3 ሚሊዮን ስደተኞች ተጠቃሚ ሆነው የነበረ ሲሆን የመብቱ ተጠቃሚ የነበሩት ሀገራት ቀስ በቀስ እንደሚታወቁ በሚያሳይ መልኩ
በኢትዮጵያውያን ላይ የተወሰደው ውሳኔ የማንቂያ ደውል ይሆናል እየተባለ ነው። ውሳኔው ተፈጻሚ ከመሆኑ በፊት የጊዜያዊ ከለላ መብት ተጠቃሚዎች በአገሪቱ ውስጥ በኢሚግሬሽን ሕግ መሰረት ከአሜሪካ የማይባረሩና በዚህም ሰበብ ሊታሰሩ የማይችሉ እንዲሁም ለሥራ ስምሪት ፍቃድ የተሰጣቸውና በየትኛውም የሀገሪቷ ክፍሎች ለመጓጓዝ ፍቃድ ያገኙ ነበሩ። ለዚህ መብት ብቁ ያደረጓቸው ምክንያቶች በመጡበት ሀገር ውስጥ ተቀባይነት ያለው የትጥቅ ግጭት ወይም የእርስ በርስ ጦርነት አሊያም እንደ የመሬት መንቀጥቀጥና አውሎ ንፋስ ያሉ ከባድ የተፈጥሮ አደጋዎች እንዲሁም ተላላፊ በሽታዎችና ሌሎች ያልተለመዱ ጊዜያዊ ሁነቶች ናቸው። በተለምዷዊ አሰራርና የዳበሩ ልምዶች እንደሚያሳዩት ከሆነ እነዚህ ሁኔታዎች በአገር ቤት እስከቀጠሉ ድረስ ልዩ ክልከላው መራዘም የሚገባው ነው ተብሎ የሚጠበቅ ነበር። Videos of violent encounters with U.S. immigration officers regularly go viral. They're cited by President Trump's supporters as proof of him realizing a campaign promise. Opponents say the footage shows brutality and lawlessness committed by federal authorities. የሰሞኑ ውሳኔና የአሜሪካ አሁናዊ የኢትዮጵያ ግምገማ ግን አልተገናኝቶም ነው ተብሏል። አሜሪካ በሀገሪቷ መሻሻሎች አሉ በማለት ውሳኔውን አሳልፌያለሁ ብላለች። ታዲያ ከሰሞኑን የተሰማው እርምጃ በተለይ ከትጥቅ ግጭት ሸሽተው አሜሪካ የገቡ ናቸው የተባሉትና በከለላው እንዲቆዩ የተፈቀደላቸው ወደ 5000 የሚጠጉ ኢትዮጵያውያን ስደተኞችን የሚጎዳ ሲሆን ከዚህ ባሻገር በአስተዳደሩ ጠንካራ እርምጃ ሌሎች ከበርካታ ሀገራት የመጡ ተመሳሳይ ጥገኝነትን ጠያቂዎች በድምሩ ቢያንስ ከ1 ሚሊዮን የሚልቁ ሰዎች ጊዜያዊ የሕግ ጥበቃው እንዲቆምባቸውና ወደ ሀገራቸው እንዲመለሱ ይደረጋል ተብሎ እየተጠበቀ ነው። በዚህ ዙሪያ ሰፊ ዘገባ ከሰራው ከአውራሮ ሚዲያ ጋር ቆይታ ያደረገችው የኮሎራዶ ነዋሪዋ ሊዳ ታምራት ኢትዮጵያውያን ወደ ሀገራቸው ቢመለሱ አስከፊ ሁኔታ ይገጥማቸዋል ብላለች። There's still a lot of ethnic war happening. It's really hard for those that are living there to find jobs, to feed their family. There's still parts of Ethiopia that's facing famine. ትራምፕ አስተዳደር ህጋዊ ያልሆኑ ወንጀል የሆኑ ተግባራትን በታክቲክ እየተጠቀሙና ንጹሃን ዜጎች ላይ ስለንቦናዊና አካላዊ ጥቃት እያደረሰ ነው። ይህ ደግሞ የሀገሪቷን ህገ መንግስት የሚጻረር ተግባር ነው። እነዚህ የመንግስት ጸጥታ አካላት ሰዎችን ሳያናግሩ አለያም መጠየቅ ያለባቸውን ሳይጠይቁ በቀጥታ አካላዊ ጥቃትን በተደጋጋሚ መፈጸማቸው የሰዎችን ሰብአዊ መብት የጣሰ ተግባር ነው። ሊዳ ክላም ኢትዮጵያውያኑ እዚህ የተደላደለ ኑሮና መደበኛ ህይወት ስለጀመሩ ይህ ነገር መደረጉ ህይወታቸውን ያመሰቃቅለዋልም ብላለች። እኛ እዚህ ሀገር ስንኖር ትልቅ አስተዋጽኦን እያደረግን ነው። በተለያዩ ስራዎች ተሰማርተን እየሰራን ነው። በተለያዩ ቢዝነሶች ውስጥም የበኩላችንን አስተዋጽኦ እያደረግን ነው። ለዚች ሀገር ሁለንተናዊ እድገትም ትልቅ ፋይዳን እያበረከትን ነው። እዚህ በዚህ መልኩ ተረጋግተው እየኖሩ ሳለ ይህ መከሰቱ የተመላሾችን ህይወት ያመሰቃቅለዋል። በተለየ ሁኔታ ለኢትዮጵያውያን ስደተኞች ይሰጥ የነበረው ጊዜያዊ የሕግ ከለላ መቋረጥ በየካቲት 2026 መጀመሪያ ላይ ተግባራዊ ይሆናል የተባለ ሲሆን አፈጻጸሙን በተመለከተም ኢትዮጵያውያኑ በፈቃደኝነት አሜሪካንን ለቀው ወደ ሀገራቸው እንዲመለሱ ወይም ሌላ ህጋዊ መሰረት ካላቸው ደግሞ በአሜሪካ ለ2 ወራት እንዲቆዩ የጊዜ ገደብ ይሰጣልም ተብሏል። ይህ ውሳኔ ኢትዮጵያ ውስጥ ያለውን የጸጥታ ስጋት ቀንሷል በሚል መነሻ ከመሰጠቱ ጎን ለጎን የአሜሪካ የውጭ ጉዳይ መስሪያ ቤት ወደ ኢትዮጵያ ለሚደረግ የጉዞ ማሳሰቢያ ግን ለአሜሪካውያን ሲሆን በአደጋ ጊዜ የሚከሰት ግጭት፣ ህዝባዊ አመጽ፣ ወንጀል፣ የግንኙነት መቋረጥ፣ ሽብርተኝነትና አፈና እንዲሁም መሰል ስጋቶችን ጠቅሶ ወደ ሀገራቸው አሜሪካውያኑ እንዲመለሱ ጥሪ ማቅረቡ በርካቶች ነገሩን በተቃርኖ የተሞላና የአሜሪካን መንግስት ምን ያህል አወዛጋቢ አካሄድን እየተከተለ እንደሆነ የሚያሳይ ነው ብለዋል። The U.S. Department of State does have a level 3 travel advisory out for Ethiopia, saying on their website, quote, reconsider travel to Ethiopia due to sporadic violent conflict, civil unrest, crime communications disruptions, terrorism, and kidnapping in border areas.
በኢትዮጵያ የፌዴራል ባለስልጣናትና በትግራይ ኃይሎች መካከል በ2022 የተፈራረመውን የተኩስ አቁም ስምምነትና በታህሳስ 2024 በኦሮሚያ የተደረሰውን ስምምነት ጨምሮ በቅርብ ዓመታት የተፈራረሙትን የሰላም ስምምነቶችን በመጥቀስ ነው የሀገር ውስጥ የደህንነት ቢሮው የጊዜያዊ ከለላ መቋረጡን እንደ ምክንያት የጠቀሰው። በተቃራኒው ግን የአሜሪካ አስተዳደር በኢትዮጵያ አሁንም አልፎ አልፎ የሚከሰቱ አንዳንድ ሁከቶች መኖራቸውን በማመን ቢያስታውቅም በጤና አጠባበቅ፣ በምግብ ዋስትናና በውስጥ መፈናቀል አሃዞች ሀገሪቷ ማገገም አሳይታለች በማለት ውሳኔውን አስተላልፏል። የኢትዮጵያ ጥገኞች ላይ የተነሳው ጊዜያዊ የሕግ ከለላ የፕሬዝዳንት ዶናልድ ትራምፕ አዲስ አካሄድ አካል ሲሆን አስተዳደራቸው ወደ ስልጣን ከተመለሰ በኋላ በሃይቲ፣ በቬንዙዌላ፣ በሶማሊያ፣ በደቡብ ሱዳን እና በሌሎች ሀገራት ዜጎች ላይ ይህ የሕግ ጥበቃ እንዲያቆም እየተንቀሳቀሰ ነው። የእርምጃ የትራምፕ መንግስትን ስደተኛ ጠልነት ከሚመሰክሩ ክስተቶችም አንዱ ነው ተብሏል። ከዚህ እውነታ ጋር ተያይዞ የትራምፕ አስተዳደር ብዙ ሀገሮችን የሶስተኛው ዓለም ሀገሮች በማለት እያጣጣሏቸው መሆኑ ፕሬዝዳንቱ ለታዳጊ ሀገሮች ያላቸውን ጥላቻና ንቀት በሚገባ የሚያሳይ ነው በሚል በበርካቶች ዘንድ አስወቅሷቸዋል። ባለፉት 2 ሳምንታት ውስጥ ትራምፕ በተለይ በሚኔሶታ ሰፊው የሶማሌ ማህበረሰብ ላይ በንግግር የዘረኝነት ጥቃቶችን ስለማድረጋቸውም ተሰምቷል። የሶማሊያ ስደተኞችን ቆሻሻ ብለው በመጥራት ከሶማሊያ የመጡ ነዋሪዎችን በመዝለፋቸውም በእጅጉ ተወርፈዋል። ከመጋቢት 2025 ጀምሮም በአሜሪካ ውስጥ ወደ 1.3 ሚሊዮን የሚጠጉ የብዙ አገር ዜጎች ጊዜያዊ ከለላውን እንደሚጠቀሙ የገለጸው የአሜሪካ የስደተኞች ምክር ቤት ትራምፕ የኢሚግሬሽን ቁጥጥርን የብሔራዊ ደህንነት ስትራቴጂው ዋና ማዕከል አድርጎ እንደሚወስደው አሳውቋል። በሚያሳፍር ሁኔታም የሰሞነኛው ስደተኞችን የማባረር አካሄድ በዘር መረጣ ላይ የተመረኮዘ መሆኑ በብዙዎች ዘንድ የሰላ ትችት እንዲሰነዘርበት አድርጓል። የትጥቅ ግጭቶችን የሸሹ ናቸው ለተባሉ ኢትዮጵያውያን የሚሰጠውን ጥበቃ ከማቋረጡ በፊትም አስተዳደሩ በተመሳሳይ ጊዜ ዘርን መሰረት ያደረገ መድሎ ይደርስባቸዋል በማለት ለነጭ ደቡብ አፍሪካውያኖች የስደተኞች መቋቋሚያ ፕሮግራም የከፈተ መሆኑ መታወቁ ደግሞ ትራምፕ ነጭና ጥቁር የሚል ስያሜ ያለው የዘረኝነት ቁማር እየተጫወቱ ለመሆኑ ፍንትው አድርጎ ያሳየ ነው ተብሏል። ይህ የትራምፕ የዘረኝነት አካሄድ የደቡብ አፍሪካ መንግስትና የፕሮግራሙ ተጠቃሚ ይሆናሉ የተባሉት የደቡብ አፍሪካ ነጮች ያልተቀበሉትና በጋራ በጽኑ የተቃወሙት ጉዳይ ሆኗል። በደብሊን ክሊንተን ኢንስቲትዩት የአሜሪካና የዓለም አቀፍ ፖለቲካ ፕሮፌሰር የሆኑት ስኮት ሉካስ ለአልጀዚራ ሲናገሩ የትራምፕ እርምጃ የቆዳ ቀለምን መሰረት ያደረገ ንጽጽር ስለመሆኑና አስተዳደሩ ቅድሚያ የሚሰጣቸው ጉዳዮች በእጅጉ የተዛቡ መሆናቸውን ገልጸዋል። የጊዜያዊ ከለላ መብት ተጠቃሚ ኢትዮጵያውያን ላይ የተላለፈው ይህ ውሳኔ ሕጋዊ ተግዳሮቶች ይገጥሙታል ተብሎም ይጠበቃል። ከዚህ በፊት መሰል እርምጃዎች ላይ እየተከሰቱ መጥተዋል ከተባሉ እንቅፋቶች ውስጥ አንዱ የፍርድ ቤቶች ውሳኔ ሲሆን አንዳንድ ዳኞች ውሳኔዎቹን ለጊዜው በማገድ ላይ ይገኛሉ። የኢትዮጵያ ቲፒኤስ ተጠቃሚዎች በ60 ቀናት የሽግግር ጊዜ ውስጥ መስራታቸውን ሊቀጥሉ ይችላሉ። ነገር ግን የጊዜ ገደቡ ካለቀ በኋላ አማራጭ ሕጋዊ ዕውቅና የሌለው ማንኛውም ሰው በአስቸኳይ ተይዞ ከስልጣን ይወርዳል ተብሏል። ይህን የፈራ የሚመስለው የትራምፕ አስተዳደርም ውሳኔውን ለመቀበል የሞባይል መተግበሪያን ተጠቅመው እርምጃውን በፈቃዳቸው መቀበላቸውን ለሚያሳውቁ ኢትዮጵያውያኖች የአውሮፕላን ቲኬት ወጪን ከመሸፈን ጀምሮ እስከ $1000 የመውጫ ቦነስ እንደሚሰጥ ተሰምቷል። ፕሬዝዳንት ዶናልድ ትራምፕ በመጀመሪያው የስልጣን ዘመናቸውም መሰል እርምጃዎችን እንደነ ኔፓል፣ ኤልሳልቫዶር እና ኒካራጋ ካሉ ሀገር የመጡ ስደተኞች ላይ ወስደዋል። ምንም እንኳን ውሳኔያቸውን የመጀመሪያ ደረጃ ፍርድ ቤቶች ውድቅ ቢያደርጉትም ፕሬዝዳንቱ ምን ያህል ስደተኛ ጠል እንደሆኑ በሚያሳብቅ ሁኔታ ይግባኝ በመጠየቅ
የታችኛው ፍርድ ቤቶችን ውሳኔ ተቃውሞ በማቅረባቸው ስኬታማ ሆነውበት በዛው በአሜሪካ እንዲቆዩ ተወስኖላቸው ነበር። በእርግጥ አሁን ላይ ከመጣው የትራምፕ ቁጣ የሚድኑ ጥቂቶች ሊኖሩ እንደሚችሉ የሚሰሙ ጭምጭምታዎች አሉ። እሱም በቤተሰባዊ ቅልቅል ፕሮግራም መሰረት በአሜሪካ ሕጋዊ ፍቃድ የሚፈልጉ ስደተኞች አሜሪካ ያሉ ቤተሰቦቻቸው የስፖንሰር ማመልከቻ የሆነውን ኤል130 የተባለውን ቅጽ ከሞሉላቸው በኋላ የዜግነትና ኢሚግሬሽን አገልግሎት ቢሮ ቀርበው በማሳወቅ የይቅርታ ፕሮግራም የተዘጋጀ ሲሆን ይህም ማለት ግለሰቦች ጉዳያቸው ውሳኔ እስኪያገኝ ድረስ ለጊዜው በአሜሪካ ውስጥ ከዘመዶቻቸው ጋር ሊቆዩ ይችላሉ ሲል ኒውስዊክ ዘግቧል። ለዚህም እንደ ምክንያት የተጠቀሰው ስደተኞቹ ቤተሰቦቻቸው በአሜሪካ ሕጋዊ ነዋሪዎች ሆነው ሳለ እነሱን በማስገደድ ወደ መጡበት መመለስ አስፈላጊ ባለመሆኑ እንደሆነ ተነግሯል። ነገር ግን ይህ አካሄድ የሕግ ክፍተት ስላለው አስቸጋሪ ነው ቢባልም ትራምፕ የኛውንም ቀዳዳ በፍጥነት እንዲደፈን ይፈልጋሉ ተብሏል። ይህ ውሳኔ የመጨረሻ ይሆናል እየተባለ ባለበት ጊዜ የካቶሊክ ሕጋዊ ኢሚግሬሽን ኔትወርክ ዋና ዳይሬክተር የሆኑት አና ጋላገር በሰጡት መግለጫ ቤተሰቦች መቀራረብ በሚያስፈልጋቸው በዚህ ወቅት ቤተሰቦችን መልሶ የማገናኘት ፕሮግራሞችን ለማቆም መወሰኑ ፍርሃትንና ግራ መጋባትን የሚፈጥር ነው ብለዋል። ሌሎች 17 ሀገራት ዜጎችም በቅርቡ ተመሳሳይ ዕጣ የሚገጥማቸው መሆኑ ስጋቱን ከፍተኛ አድርጎታል። ከኢትዮጵያውያኖች ውስጥ እስካሁን ፍርድ ቤት ሄደ ስለመኖሩ የተሰማ ነገር ባይኖርም ውሳኔውን በመቃወም ወደ ፍርድ ቤት በመሄድ ዳኝነት እንዲጠይቁ እየተበረታቱ ይገኛሉ። ምክንያቱም ምናልባትም የትራምፕን ውሳኔ ሊያሳግዱ የሚችሉ ፍርድ ቤቶች ሊገኙ ይችላሉና። ይህ ካልሆነ ግን የኢትዮጵያውያኑ ዕጣ ፈንታ ከባድ እንደሚሆን ከወዲሁ ተተንብዮአል። ተስፋ የቆረጡት ወይም በአገር ቤት ስጋት አይገጥመንም ብለው ያመኑት ደግሞ $1000ና የፕሌን ትኬቱን ተቀብለው ሊመጡ ይችላሉ። የመጣው ይምጣ ካሉ ደግሞ በየተገኙበት ተይዘው ወደ እስር ቤቶች ከገቡ በኋላ በግዴታ ወደ መጡበት ሀገር ይመለሳሉ ተብሎ ተገልጿል። ለዚህ የቀረው የማሰላሰያ ጊዜ ደግሞ 2 ወር ብቻ መሆኑ ታውቋል። ትራምፕና ሰዎቻቸው እንዲሁም ደጋፊዎቻቸው እንደሚያስቡት እነዚህ በጊዜያዊ ከለላ አሜሪካ የሚገኙ ስደተኞች ለሀገሪቷ የከፋ ጉዳት የሚያስከትሉ አይደሉም። እንዳውም በተቃራኒው የማይናቅ የኢኮኖሚ አስተዋጽኦ እያበረከቱ መሆናቸውን በማስረጃ አስደግፈው በማቅረብ የሚሟገቱ አሉ። ለምሳሌ ከኤል ሳልቫዶር፣ ከሆንዱራስና ከሃይቲ የመጡ የፕሮግራሙ ተጠቃሚዎች ሰርተው ከሚያገኙት የደሞዝ ገቢ ውስጥ በዓመት $4.5 ቢሊዮን ለአሜሪካ ኢኮኖሚ ያዋጣሉ። የእነዚህ ግለሰቦች አጠቃላይ የማህበራዊ ዋስትናና የሜዲኬር መዋጮ በ10 ዓመት ጊዜ ውስጥ ከ6.9 ቢሊዮን በላይ እንደሆነ ይገመታል። ስደተኞች አስፈላጊ በሆኑ ወሳኝ የመሰረተ ልማት ስራዎች ላይ ከቀን ሰራተኝነት ጀምረው ተሳትፈዋል። በአጠቃላይ ከ94 በመቶ በላይ እነዚህ የትራምፕ ቀልብ ያልወደዳቸው ስደተኞች በሰው ኃይል ውስጥ ተሳትፈው ይገኛሉ። Pursuing a man carrying a grass trimmer as he tries to escape. One of the officers draws a gun. A second video shows an agent repeatedly striking the same man in the head while he's pinned to the ground. After a brief struggle, they force him into their vehicle. That's where the video ends. አሁን ላይ ከሀገር አሜሪካ እየወጡ ያሉ ቪዲዮዎች ግን እጅግ አስደንጋጭ ሆነዋል። ዲሞክራሲ ሞልቶ የተትረፈረፈባት ስትባል በነበረችው በሀገር አሜሪካ የሚኖሩ የሌላ ሀገር ዜጎች ለሕይወታቸው ሳይቀር ስጋት ውስጥ የገቡት በወንጀለኞች ሳይሆን መረን በለቀቁ ጨካኝ ፖሊሶች ነው። እንኳን የሰው ልጅ እንስሳትም ክብር አለው በሚባልባት ሀገር
የሰው ልጅ በፖሊሶች መኪና ሲገጭ ሲደበደብና እጅግ አጸያፊ ድርጊት ሲፈጸምበት የሚያሳዩ ለቁጥር የሚታክቱ ተንቀሳቃሽ ቪዲዮዎች እየወጡ ነው። ፖሊሶቹ እንዲህ ለማድረጋቸው ደግሞ የዶናልድ ትራምፕ ያሻችሁን አድርጓቸው የሚለውን ፍቃድ ማግኘታቸው ጣቶች ሁሉ ትራምፕ ላይ እንዲጠቁሙ አድርጓል። በዚህ ዙሪያ ለዶቼ ቬሌ አስተያየቷን የሰጠችው የሰብአዊ መብት ኮሚሽን ሰራተኛዋ ጃኔት ዛኒ ፓታኒ ይህ የትራምፕ መንግስት ተግባር ሰብአዊነትን የጣሰ ነው ብላለች። We essentially know that the Trump administration is trying to conduct immigration enforcement. However, they are definitely using tactics that are unlawful and illegal and violate the Constitution. በአሁኑ ሰዓት በኢትዮጵያ የተለያዩ ግጭቶች አሉ። እዛ የሚኖሩ ሰዎች ከፍተኛ የስራ አጥነት ችግር አለባቸው። ቤተሰባቸውን በአግባቡ ለመመገብም ተቸግረዋል። በሀገሪቱ የተወሰኑ ስፍራዎችም የምግብ እጥረት አለ። ከዚህ አንጻር እዚህ የነበሩ ሰዎች ወደዛ ቢመለሱ ጥሩ ያልሆነ ሁኔታ እንደሚገጥማቸው የታወቀ ነው። ይህ አስከፊ ድርጊት በተለይ በሚኔሶታ በሚኖሩ ሶማሊያውያን ላይ በእጅጉ በርትቷል። ባለፉት ቀናት በሚኔሶታ ኑሮውን ያደረገው ሶማሊያዊ ወጣት በአሜሪካ በፌዴራል የኢሚግሬሽን ፖሊሶች ኃይል በተቀላቀለ መንገድ ሲታሰር የሚያሳየው ቪዲዮ በማህበራዊ ሚዲያ ላይ ከተሰራጨ በኋላ ከፍተኛ ቁጣን ቀስቅሷል። ሙበሽር የተባለው ይህ ወጣት እኔ አሜሪካዊ ዜጋ ነኝ መታወቂያዬንም ላሳያችሁ እያለ ቢማጸንም ፖሊሶች አንቀውና በረዶ ላይ አንበርክከው እንደወሰዱት ተገልጿል። በሲዳር ሪቨርሳይድ ሰፈር ምግብ ለመግዛት እየሄደ የነበረው ሙበሽር በድንገት በመጡ የፌዴራል ፖሊስ ኃይሎች በኃይል ተገፍቶና ታንቆ በረዶ ላይ ከተንበረከከ በኋላ እጁ በካቴና ታስሮ ወደ መኪና ተወርውሯል። በወቅቱ በቦታው የነበሩ የዓይን እማኞች ድርጊቱን በመቃወም ጩኸት ያሰሙ ሲሆን አንዳንዶቹም ፖሊሶቹን ለመጠየቅ መኪናውን እስከ ማሳደድ ደርሰው እንደነበር ቪዲዮ ያሳያል። ሙበሽርም በሰጠው ቃል ለ20 ደቂቃ መኪና ውስጥ አቆይተውኝ ነበር። መታወቂያ ላሳያችሁ ብላቸውም ፈጽሞ አልሰሙኝም። ፎቶ አንስተንህ ዜግነትህን እናረጋግጣሉኝ። እኔ ግን ፎቶ ማንሳት ዜግነትን እንደማያረጋግጥ በመግለጽ ፈቃደኛ አልሆንኩም ብሏል። ወጣቱ ወደ ፎርት ሲሊንግ የፌዴራል ህንፃ ከተወሰደ በኋላ የጣት አሻራው ተወስዶና መታወቂያውን እንዲያሳይ ተደርጎ የአሜሪካ ዜጋ መሆኑ ከተረጋገጠ በኋላ ወዲያው የተለቀቀ ቢሆንም ፖሊሶች እሱን ወደ ቤቱ ለመመለስ ፈቃደኛ ባለመሆናቸው ወላጆቹ መተው እስኪወስዱት ድረስ በእግሩ ለመሄድ እንደተገደደ ገልጿል። ሁኔታውን በምሬት ያስረዳው ሙባሽር መጥፎ የሆነ ኢላማ ውስጥ እንደገባ ማክሎ ተናግሯል። በወቅቱ እኔን አፍነው ነው የወሰዱኝ። የተፈጸመብኝ ነገር ከዚህ በተሻለ ቋንቋ ልገልጸው አልችልም። ከዚህ በኋላም በእነርሱ ኢላማ ውስጥ እንደገባ አውቄያለሁ። ይህ ደግሞ ነገ ለህይወቴ እጅጉን ያሰጋኛል። የአሜሪካ እስላማዊ ግንኙነት ምክር ቤት ዳይሬክተር የሆኑት ጄይላን ሁሴን እንደገለጹት ኦፕሬሽን ሜትሮ ሰርጅ የተሰኘው የአይሲ ፖሊሶች ዘመቻ ባለፈው ሳምንት ከተጀመረ ወዲህ በርካታ አሜሪካዊ ዜግነት ያላቸው ሶማሊያውያን ላይ አስከፊ ጥቃት እየደረሰባቸው ነው። ማክሰኞ ዕለት ብቻ ከሙባሽር በተጨማሪ ሌሎች 2 የአሜሪካ ዜግነት ያላቸው ሰዎች ተይዘው እንዲንገላቱ ከተደረገ በኋላ እንደተለቀቁ ታውቋል። ከዚህ ቀደም አንዲት አሜሪካዊት የሶማሊያ ተወላጅ ሴት ለ24 ሰዓታት ታስራ የነበረ ሲሆን ሂጃብ በመልበሷ ነውር በሆነ መልኩ እንደተሾፈባትና አግባብ ያልሆነ አካላዊ ትንኮሳ እንደተፈጸመባት ገልጸዋል። ድርጅቱ ይህንን ድርጊት ሕገ መንግሥታዊ ጥሰትና የሥልጣን መባለግ ነው ብሎ የኮነነው ሲሆን ሕጋዊ እርምጃ ለመውሰድም እየተዘጋጀ መሆኑን አስታውቀዋል። ወደ ቻናላችን ቤተሰቦች ለዛሬ ያሰናዳንላችሁ ይህን ይመስል ነበር። እስከ ዝግጅታችን ፍጻሜ አብራችሁን ስለነበራችሁ ከልብ እናመሰግናለን። በቀጣይ ቢሰሩ የምትሏቸውን ርዕሰ ጉዳዮች ብትጠቁሙን ደስ ብሎን እንቀበላለን። ቻናላችንን ሰብስክራይብ ማድረግ፣ የደውል ምልክቱን መጫንና
ላይክ ማድረግ አትዘንጉ እያልን ለዛሬ በዚሁ ተሰናበትን። መልካም ጊዜ